ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ ሰሞኑን በጣም መጥፋት አብዝቻለሁ ከአንዳንድ ነገሮች አንጻር። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ተከስቻለሁ ማለት ነው። እንግዲህ እንደምታውቁኝ እኔ ብዙ ጊዜ ከሩታ ጎን ስቆምና ሩታ ያለችበት ሁኔታ ጥሩ እንዳልሆነ ሁሉም ነገር አስጊ ሁኔታ ላይ እንደወደቀችና የተለያዩ ሁኔታዎች የሚፈጠሩት ሁሉም ነገሮች በእሷ ሳይድና እሷን የሚጎዳ እንደሆነ ስናገርና ለእሷ ስወግን ከእሷ ጎን መቆም አለብን ብዬም ሳወራ ነው እኔን የምታውቁኝና አብዛኞቻችሁ ሀሳብ አስተያየታችሁን በኮመንት እየሰጣችሁኝ ከሩታ ጎን መሆን እንዳለብን በጣም አብርሃም እያስቸገረ እንደሆነ ነገሮችን በምን መልኩ ማስተካከል እንዳለብን ምናምን በጣም ብዙ ስታወሩና ሀሳብ ስትሰጡኝ ነበረ። ለሀሳብ አስተያየቶቻችሁ በጣም አድርጌ ከልብ አመሰግናለሁ። እንግዲህ ፋሚሊዎች አብዛኞቻችሁ ባለፈው እንደተናገርኩት የሚለቀቅላችሁ ቪዲዮዎች ብቻ ስለምታዩ እንደኛ እዚሁ ቡታጅራ ሆናችሁ እነሱ ያሉበትን ሁኔታ ስለማታውቁና ስለማታዩት ትንሽ ሊከብዳችሁ ይችላል ምናምን ብዬ በጣም ብዙ ተናግሬ ነበርና ባለፈው ሩታ በጣም ደስ የሚል እርምጃ ወስዳል ነበረ። አብዛኞቻችሁ በጣም የተደሳታችሁበት ትክክለኛም ውሳኔ ነው ብለን አብዛኞቻችን የወሰነው ውሳኔ ነበረና ልክ ናት። በቃ ሩታ አብርሃምን በማሳሰሯ ማንም ቅር የተሰኘ አልነበረም። ማንም እንደውም እኔ ለምን አብርሃም ብቻ አቤል፣ ዩኤል፣ ራሷ ሄርሜላ ኤቭሪቲንግ ሌሎችም ለሄርሜላ እንደማስብ ለሄርሜላ እንደምጨነቅ ምናምን አውርቻችሁ ሊሆን ይችላል። ግን ሄርሜላ ራሷን ከዚህ ነገር ውስጥ እንደምታገልም ጭምር እርግጠኛ ስለሆንኩኝ ማግለል ስላለባትም ጭምር ነው ይሄን እምላችሁ። እና አሁን ላይ በጣም አስደንጋጭና መጥፎ የሚባል መረጃ ደግሞ ከዛ ጋር ተያይዞ እጅ ላይ ገብቷል። ምን መሰላችሁ? እሱ ደግሞ አብዛኞቻችሁ ለመናገር ሞክሬ ከዚህ በፊትም በጣም ብዙ ነገሮችን እኔ የአብርሃምና የሩታን ላይፍ ወይ ደግሞ ሩታን ያለባል ህፃኑን ያላባት ወይም ያለናት እንዲያድግ ያደርጋል ብዬ ስለማስብ እና ስላሰብኩም ጭምር ነው ያንን ፋይል አለመውጣት የተገደድኩት። አሁን ደግሞ አብርሃም እና ሄርሜላ ሩም ውስጥ ሌላ ነገር ሲያደርጉ ሲማግጡ ወይ ደግሞ ሴክሹዋል ነገር ሲያደርጉ የተቀረጸ ቪዲዮ ድንገት በቃ አለ አይደለ? ይሄ ነገር ደግሞ የትኛውንም ትዳር አይደለም ሲጀመርኩ ተብሏል። እዚህ ያሉ ሳይሆን እዛ ደብረ ዘይት በሄዱበት ታይም ነበር እንደዚህ አይነት ነገር የተፈጠረው እና እኔ አንድ ደቂቃ ማትሆን መሰለኝ ከአንድ ደቂቃ ማታንስ ማትበልጥ ቪዲዮ ነው የደረሰኝ እና ይሄ ነገር ደግሞ እኔ በጣም ነው ግራ የገባኝም የደነገጥኩትም። ምክንያቱም እኔ እናንተ እንደምታውቁት ወይ ደግሞ እናንተ የሚሰማችሁ ስሜት የተሰማኝ አሁን ነው። በጣም ያዘንኩትም የደበረኝ ምክንያቱም ኢንሶክ የሚሆኑት ነገሮች በሙሉ እንትን ላይ ሆኑ ይችላሉ ብለን እዚህ ደረጃ አልደረሰም ብለን እንድናስብ ወይ ደግሞ እዚህ ደረጃ አይደርስም ብለን ልናስብ እንችላለን። እኔም እዚህ ከነበረው ነገር አንጻር የሆነ ነገር አስቤ ይሄ ነገር እዚህ ጋር አይደርስም ብዬ ላስብ ይችላል። ግን እንደዚህ አይነት ነገር ስናይ ደግሞ ነገሩ ወዴት ይሄዳል? እኔ ሩታ በስሟ ምንም ነገር የለም። ቻናሉን ሁላ የሚቆጣጠረው አብርሃም ነው። መኪና የሚባል ነገር የለም። ኤቭሪቲንግ አሁን ያለችው እናቷ ቤት ነው። አዲስ አበባም አይደለም ያለችው፣ እዚሁ ቡታጅራ እናቷ ቤት ነው ያለችው። አብርሃምም ይሄዳል ይመጣል፣ እንደፈለገ ነው የሚሆነው። እሱን የምታውቁት ነገር ነው። ስለዚህ እኔ ሩታም የተሻለ ነገር እንድታገኝ ወይ ደግሞ ሩታ እንዳትጎዳ ያለው ነገር አንድ ሳይድ ይዞ አብርሃምን ብቻ እያሞገሰና አብርሃምን ብቻ ሀብት እያካበተ የሚሄድበት ምንም ምክንያት የለም። ባለ ትዳር ናቸው። ባልና ሚስት እስከሆኑ ድረስ ከተጋቡ ቀን ጀምሮ ያፈሩት ንብረት የጋራ ነው። ከዚህ በፊት ስለነበረው አይመለከተንም። ሲጀመር አብርሃም ከሩታ በፊት ምንም አልነበረውም። ሲጀመር ከሩታ በኋላ ነው ሁሉም ነገር የመጣው ሁሉም ነገር። ስለዚህ አብርሃም እኔ መታሰሩ አይደለም ከነ ግብረ አበሮቹ እኔ እንደነገርኳችሁ ነው። በቃ እነ ሄርሜላ እነ እዩ እነ አቤል ምናምን የሚባሉት ሁሉም መታሰር ነበረባቸው። ትናንትና ደግሞ ተፈቶ ሌላ ነገር ሲል የነበረበት ቪዲዮም አለ የተለቀቀ እና እኔ ይሄ ነገርም ተገቢ አይደለም። ኢትስ ኦኬ ገንዘብ ስላለው ወይ ደግሞ ሄርሜላ በገንዘብ በዋስ ምናምን ተፍ ብለው ነገሩን ግን በጋብቻ ላይ ጋብቻ በግልጽ በጋብቻ ላይ ጋብቻ የሆነ ተግባር እየተፈጸመ ያለው። ምክንያቱም አንድ ሰው ካላገባ ሰው ጋር የመተኛት መብት የለው ወይ ደግሞ
ባለትዳር ሆኖ ከሌላ ሴት ጋር በምን ሂሳብ ነው እንደዚህ የሚሆነው? እኔ አላምን ነበር። ተኛ ምናምን ተብሎ ቪዲዮ ሲቀርጽ የሆነ ሰዓት የመስቀል ቪዲዮ ራሱ አብረው አደሩ ምናምን ብሎ ዝም ብሎ ለቪዲዮ ነው ምናምን ብዬ አስቤ ነበረ። አሁን ላይ ደብረ ዘይት ላይ ከተላከልኝ ቪዲዮ የሚበልጥ ግን ምንም እኔ አላየሁም። ሲጀመር ይሄ ነገር ሚዲያ ላይ የሚወጣ እኔ እንጃ እነሱን አላቅም። ምክንያቱም እንደዚህ ደፍሮ ከባለትዳር ወንድ ጋር እሱም ደግሞ ባለትዳር መሆኑን እያወቀ ይሄንን ካደረጉ ሚዲያ ላይ ቢወጣ ምንድነው ትርፉ? የሆነ የሚደንቃቸው አይመስለኝም ብዬ ነው የማስበው። በቃ ኤቭሪ ታይም ለሚደረጉት ነገሮች የሚሆኑ አሁን ላይ እየተፈጠሩ ላለት ነገሮች በሙሉ ተጎጂም ምንም ብትሉ ምንም ደግሞ የምትሰቃየው ሩታና ሩታ ብቻ ነች። በቃ ሁሉም ሰው አውቆ ነው ይሄን ነገር የሚያደርገው። ከአብርሃም ጀምሮ እና አቤል ምናምን የሚባሉ ሰዎች በሙሉ ፋሚሊም እየለፈ ያለው የሁለቱን አንድነት ፈልጎ ነው። ግን አብርሃም የራሱን ጭንቅላት አለው የሚመራበት። እንዲሁም ከራሱ ከበለጠ ስለ ቤተሰብ፣ ስለ ፍቅረኛ፣ ስለ ሚስት፣ ስለ ልጅ፣ ስለ ትዳር የሚያውቁ ከሱ የተሻለ ብዙ እውቀት ያላቸው አባቱ አሉ። ጋሽዬን የመሰለ አባት ስቶታል። ሌላም ሰው ማማከር ይችላል። የትዳር አማካሪዎች አሉ። ግን ይሄ ህፃን ልጅ ሊፈታው የሚችለው ችግር ነው። እውር እኔ ምን ብዬ ልንገራችሁ? ፈረስ እንደዚህ የሚደረገው አይኑ ላይ ወደዚህም እንዳያይኗ እንደዛ አይነት ነገር ሄርሜላ ያደረገችበት ነው የሚመስለኝ። በቃ እና አቤል ምናምን እንደዛ አይነት ነገር በቃ እንደዚህ ብሎ ፊት ለፊት ብቻ እንደ ያደረጉት ነው የሚመስለኝ። እና እኔ ይሄ ፋይል አሁን እኔ እጄ ላይ ያለ ያልኳችሁ ይሄን ቪዲዮ እኔ አሁን ስልኬ ላይ ያለ ከፈለጋችሁ፣ ግን ነገ ከነገ ወዲያ ሌላ ነገር ውስጥ ሊከታችሁ ይችላል። ሌላ ነገር ውስጥ ይሄ ቪዲዮ እኔ እውነቴን ነው 1 ደቂቃ አይሆንም ብያችኋለሁ። 1 ደቂቃ አይሆንም ይሄ ቪዲዮ ከ1 ደቂቃ 50 ምናምን ሰከንድ 50 ምናምን ሰከንድ እንደዛ ነው የሚሆነው። ግን በቃ ግልጽ ነገር ነው፣ ግልጽ ቪዲዮ ነው። በቃ የነገርኳችሁ እንዴት ነው የሚያስችለው? ሲጀመር እንዴት ነው እንደዚህ አይነት ነገር? አራስ ነች። በዚህ ሰዓት ብዙ ጊዜ ደጋግሜ ተናግሬያለሁ ይሄንን ቃል። የተነገራትንም ነገር የተደረገላትንም ነገር አትረሳ። የተደረገባትንም የተናገሯትም እንደዛው ማለት ነው። ትንሽ ነገር ተደረጎላት አመት 2 አመት እድሜ ልክ ልታወራ ትችላለች። ትንሽ አስከፍታትም እንደዛው እድሜ ልክ ልታወራ ትችላለች። አራስነት ታይም በቃ እቺ ልጅ አታስጨንቋት፣ ሰላማን ስጧት። እቺ ልጅ ፍርድ ቤት እንድትመላለስ ሌላ ሰጣ ገባ ውስጥ ፖሊስ ምናምን እያለች ሌላ ነገር ውስጥ እንድትገባ የምታደርጉ እራሳችሁ እኮ ናችሁ። ልብ ግዙና አቤል እዩ ምናምን የምትባሉ ሰዎች፣ ሄርሜላም እንደዛው። እኔ አብርሃምን ምንም አይደለም ልብ እኔ ጭንቅላቱ ተነቅሎ ቢቀየር ራሱ ምን እንደምላችሁ አላውቅም። ምክንያቱም ነገሮችን የሚያስኬድበት ያለው ነገር በጣም የሚከብድ ነው። አንዴ ሄርሜላ ጋር ሄዶ የሆነ ነገር፣ አንዴ ሩታ መጥቶ እንደዚህ እናርግላ፣ አንዴ የሆነ ምን ማለት ነው? ምን ማለት ነው? እኔ በጣም እኮ ግራ እየገባኛል። በየትኛው በምን ተታሎ ነው? ምንድነው ሄርሜላን ከሩታ ጋር እንዲያወዳድር ያደረገው? ምንድነው ፖሊስስ ንብረትስ ደረጃ የሚያደራርሰው? በዚህ ልክ ጋጠ ወጥነት ምን ማለት ነው? ለውሽማ ትናንትና ከትናንት ወዲያ ላወቃት ልጅ ይሄን ያህል መስዋዕትነት መክፈል፣ ትዳርና ልጅን የመሰለ ነገር በጣም 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 አስነዋሪ ተግባር እንደ ሀገር ማለት ነው። እንደ ሀገር እንደ ኢትዮጵያ እንደውም ሰሞኑን እንደሚታሰሩ ቲክቶከሮች መታሰር ያለበት እሱ ዝም ብሎ አንዴ ከባህል ያፈነገጠ እየተባለ እየታሰረ የነበረው መታሰር በቃ ይሄ ልጅ በጣም 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 እኔ በጋብቻ ደግሞ እኔ ህግ የምታውቁ ሰዎች እስቲ ስንት አመት እንደሆነ ኮመንት ላይ ያሳውቁኝ እስቲ። በጋብቻ ብቻ ይሄ መማገጡን ሌላ ነገሩን ንብረት ክፍል የሚባሉ ነገሮች ስታችሁ በጋብቻ ላይ እኔ የሆነ ጭንቅላት የሚነካ ለአእምሮ የሚከብድ ነገር በቃ ሰው ስንትና ስንት መስዋዕትነት የከፈለችለት ሚስቱ ነች። በጣም ብዙ ነገር አብረው ያሳለፉ ልጆች ናቸው። እዚህ ለመድረስ በጣም ብዙ ዋጋ በጣም ብዙ እኔ ከፋሚሊዎቿ ጋር ምን ያህል ሰጣ ገባ ውስጥ ገብቷል። እሷን ይዞ ኮብሎ በጣም ብዙ ቦታ እኮ ሄዶ ተሰዶ ምናምን ኖሯል እኮ። ያንን መስዋዕትነት ለከፈለለት ፍቅር ይሄ ነው ምን የሚመልሰው? እቺ ነው የሚመልሰው? ለዛውም ልጅ ባሳቀፈችው ያን ሁሉ ፍቅርና ታማኝነት ታግሰው ምን ብለው እንደዚህ ሆኑ። በቃ
ምን ልበላችሁ በጣም ተጨናቆ እኔ አብዛኞቻችሁ ታውቃላችሁ የቸግ ልብስ ለብሰው ስንት ሲያለቅሱ የነበረበት የሽምግልናው ጊዜ ሲደርስ ስንት ነገር ተጨንቀው ስንት ነገር አድርገው ያን ሁሉ ጊዜ አልፈው እኔ እንዳልነበረ ረስተውት ማለት ነው። እንደዚህ አይነት ሰጣ ገባ ውስጥ መግባት ምን ማለት ነው? ምን የሚሉት ነገር በተለይ እኔ ጓደኛ መስታወት ነው ይባላል። እኔ ራሱን ይሳት አቅሉን ይሳት ታሞም ይሁን ታሞ ራሱ ቢሆን አስረው ጸበል መውሰድ የነበረባቸው ልጆች አብረው ያገዙት ማየቴ ራሱ በጣም ነው የሚያሳምነው። ታሞ ይሄ ልጅ ታሞ ቢሆን አስረው ጸበል መውሰድ የነበረባቸው እና አቤልና እነዩ አብረው መጀመሪያም ሲቆረቆረው የነበሩ ሰዎች ናቸው። በቃ ማስተዋሉን ይስጠው ብለው እንዲጸልይለት ጸበል እንዲነካው ማድረግ የነበረባቸው ልጆች ናቸው። አሁን አብረው ሄርሜላ እንደዚህ ሆነች፣ ሄርሜላ እንደዚህ ያደረገች፣ አብረው ደብረ ዘይት እየወሰዱ የሆነ ቦታ እየወሰዱ እያዝናኑ ተኝቶም እንደዚህ አይነት ቪዲዮ እንዲሰራ የሚያደርጉት እነሱ ናቸው። እኔ በጣም የሚያሳዝን ደረጃ ላይ የደረሱት በቃ በጣም የሚያስጠላ ማለት ነው። የፋሚሊዎች ምን እንደምል አላውቅም። በጣም የሚያሳዝን። እኔ ይሄን ቪዲዮ ካየሁ በኋላ ነው ሲጀመር እንባዬ የመጣ በቃ ይሄ ቪዲዮ እንዴት ነው? በምን ሂሳብ ነው እንደዚህ አይነት ነገር ለምንስ ተቀረጸ? ሲጀመር ይሄን ቪዲዮ ሩታ ብታየው ትቆማለች። እኔ ሲጀመር ብዙ ንብረቶች በስሟ እንዳልነበሩ ሁላ አካውንቷን የሚቆጣጠረው አብርሃም እንደሆነ አካውንቷን ማለት ነው። ባለፈው ከፍቅር ጋር የተያያዘ ነገር ነው ይገጥማታል ምናምን ብዬ ሳወራችሁ ፍቅር ጀግና ሴት ምናምን ያላችሁ በጣም ጀግና ሴት ነች። በጣም ጀግና ሴት ነች። ግን ሩታም በጣም ጀግና ነች። ይሄንን የመቋቋም አቅም ይኖራታል። እስካሁንም በጣም ብዙ ነገር እየተቋቋመች ያለች ልጅ ናት። ግን መጠንቀቁም አይከፋም። በቃ ምንም አይነት ነገር ትንሽም ነገር ቢሆን መጠንቀቃቸው አይከፋም። በቃ መጠንቀቁ አይከፋም ብዬ ስለማስብ ነው እኔ የፍቅር ዕጣ ይደርሳታል ብዬ ያሰብኩት። መጠንቀቅ ስላለባት ማለት ነው። ምክንያቱም ነገሮች በጣም ጋጠወጥና ሳይድ እያዙ ስለሆነ እነዚህ ልጆች ደግሞ የማይለያያቸው ሁሌም አንድ የሚያደርጋቸው ነገር ልጅ ነው። መሀላቸው የተፈጠረው ልጅ ማለት ነው። መሀላቸው የመጣው ልጅ አብርሃምም እንደዚህ እንደፈለገ እኔ መካሪ የለውም እንደ ይሄ ልጅ ቤተሰብ የለውም እንደ ይሄ ልጅ እንደዚህ ያደርግም የሚባልበት በቃ በጣም እንትን እንዲል ያደረገው በጣም ብዙ ሰው በሱ ተማረው። በጣም ብዙ አይነት ኮመንቶችን እያየን ያለንበት ሰዓት እኮ ሩታ ተሳስረው በጣም ብዙ ሺህ ኮመንቶች እኮ በጣም ደስተኞች ነበሩ። በጣም ብዙ ማለት ነው። በጣም ደስተኞች ነበሩ። ምን ያደርጋል አንድ ቀን አልቆየም። ኦኬ በሄርሜላ ዋስነት በገንዘብ ዋስነት በሆነ ነገር ሊሆን ይችላል ይወጣው። ግን ያው አብዛኞቻችሁ እንደምታስቡትም የትኛውም ሰው ደግሞ እንደሚከሰተው የሆነ ሰው በድሎ ነገ መድኃኒዓለም ፍርዱን ለሱ መተው። እኔ ምንም የሚባል ነገር የለም። ግን እኔ የታመምኩት በዚህ ቪዲዮ ነው። በቃ ፋሚሊዎች እኔ እንደናንተ እዚሁ ቡታጅራ ሆኜ በጣም ብዙ ነገሮች ሳይቀረጹ በፊት ማቃቸው እንዲሁ ሲደረጉ የምናያቸው በጣም ብዙ ነገሮች አሉ። እናንተ በቪዲዮ ነው የምታውቋቸው አብዛኞቹ ነገሮች በቪዲዮ ሲመጡ ነው አምናችሁ የምትቀበሉት። አብዛኞቹ ነገሮች የምታዩት በቪዲዮ ነው። ሁሉም ነገር ያወቃችሁት በቪዲዮ ነው። አብርሃምን የምታውቁት በቪዲዮ ብቻ ሊሆን ይችላል። እናንተ በሚዲያ ብቻ ነው የምታውቁት። እኛ እዚሁ እያየናቸው እዚሁ በጣም ብዙ ነገሮች አብራው እኮ መኪና ውስጥ ከተቀመጠች በጣም ረጅም ጊዜ ሆኗታል። በጣም ረጅም ጊዜ። ይሄ ራሱ አንድ ቁስል ነው። ባሏን በአራስነት ጊዜዋ ካጠገቧ ማጣት በራሱ አንድ ህመም ቁስል ነው። ሌሎቹ የሚደረጉትን ነገሮች በሙሉ ትታችሁ ማለት ነው። እቺ ልጅ ወላጅ እናቶቿ፣ አባቶቿ፣ እህት ወንድሞቿ፣ የሚያውቋት ጓደኞቿ ምናምን ናቸው እያረሷት ያሉት። ባል ተብዬው ገንዘብ ምንም አይሰራም እኮ ገንዘብ ስለወጣ ብቻ ሌላ ነገር የሆነ ነገር ያደረገ እየመሰለ ያለበት ታይም ነው። በጣም ከባድ ታይም ማለት ነው። እንዲህ የሆነ እኔ እንደ እህቴ ስለምወዳት ነው ይሄን እምላችሁ። እኔ እህቴ ብትሆን አብርሃምን ምን እንደማደርገው በግልጽ ነው የማውቀው። በግልጽ ነው የምነግራችሁ። እኔ አልደራደርም እንደዚህ አይነት ጉዳይ ላይ። እንግዲህ ፋሚሊዎች እኔ በጣም ስለተሰማኝና ስላዘንኩኝ ነው ይሄን ቪዲዮ ሳይ ከመቼውም ጊዜ በላይ እኔ በአብርሃም በጣም ነው ያዘንኩት። ሩታም በጣም ነው ያሳዘነች። ምን አለ ያን ሁሉ ዋጋ ባልከፈለች፣ ምን አለ እንደዛ ታማኝነቷን ጠብቃ ባልተቀመጠች፣ ምን አለ ያ ሁሉ ትርምስምስ በቀር የዛን የተቋርጦ ብዬ እንዳስብ ያደረገኝ ቪዲዮ ነው ያየሁት።
ይሄ ቪዲዮ በጣም ስላሳዘነኝ እና ፋሚሊዎቼ እኔ ከዚህ በላይ ምንም አይደለም። በጣም በጣም ከባድ ነው። በቃ ምክንያቱም ሴት ልጅ በአራስነቷ ታይም ይሄ ሁሉ ከደረሰባት ይሄ ሁሉ በደል እኮ ነው። እኔ ያልኳችሁ ባሏን ከጎኗ ማጣቷ በራሱ አንድ ትልቅ በደል ነው አይደል እንዴ? እኛ ቃሉ በሪል ላይፍ ላይ የተመሰረተ ነው። እውነት የምነግራችሁ ሹፌር ሆኖ እሷ ስትወልድ እሱ ስላልነበረ ብቻ የተጣሉ ባልና ሚስቶች ያውቃሉ። በቃ እየተቀየመችው ማለት ነው። እሱ ሹፌር ነው፣ ከሀገር አቋራጭ ምናምን ነው። በጣም ብዙ ቦታ ነው የሚሄድ የጭነት ሹፌር ስለሆነ በጣም ብዙ ቦታዎችን ይሄዳል። ግን እሷ ስትወልድ እሱ በሳቱ አልነበረ። ከሁለት ቀን በኋላ ግን መጣ። እንደ ዛሬ ወልዳ እንደ ተነገ ወዲያ ማለት ነው። ግን በቃ የለም እንደዚህ አይነት ነገር በቃ አላ አይደለም። ይሄ ሁሉ ሰዓት ካጠገቧ አርቆ በጣም ብዙ ነገሮች እንትን ብሎ ማለት ነው። እና በጣም ከባድ ነገር ነው ሩታ እያሳለፈችው ያለችው። ከጎኗ እንድትቆሙ ነው። ይሄን ቪዲዮም ደግሞ ለማንም አላሳየውም፣ ማንም ጋር አይወጣም። እኔም ስላየሁት በጣም ስላዘንኩኝ ማለት ነው። እኔም ራሱ ስላየሁት በጣም ነው ያዘንኩት። ይሄንን ራሱ የሚያደርጉት እዛው የነበሩ ጓደኞቹ ናቸው። ይሄንን ራሱ እያደረጉ ያሉት ማለት ነው። ማንም የተላከ ወይም እሱን ውስጡን የሚያቅሰው የለም። እና ፋሚሊዎቼ እኔ ከዚህ በላይ ምንም አልልም። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።